በቃ ሰውን እንደ መንጋ መንዳት ማለት ነው። ሰውን እንደ መንጋ ትነዳውና አደንዝዘ ተቆጣጥረ ቤተክርስቲያኗን ሙሉ ራቁቷን አድርገ ማለት ነው። ይህ ምዕመኑን እዛው ትወጣለህ። ከዛ ስትመለስ የራስን ሰው አስገብተህ ትጠብቃለህ ማለት ነው። ስለዚህ እየሄዱበት ያለው አሁን የመንጋ አስተሳሰብ መከተልና መንጋውን እዞ መውጣት ማለት ነው። ሙሉ በሙሉ እዞ መውጣት። ስለዚህ ይህ ተገዥነት ለመፍጠር ነው። ሌላኛው ከፈጣሪ ለመለየት ነው። የጸሎትና የምስጋና ኃይልን ከመረቡ ጋር ስለማይስማማ ያን ለማቋረጥ ማለት ነው። ጸሎት ሰይፍ ነው አይደል? አባቶቻችን ጸሎት ሰይፍ ነው ይላሉ አይደል? ስለዚህ ይሄ እንደውም የአባታችን ሆይ ጸሎት ሲላክ አይታይም፣ ሲመጣ ስራውን ሲሰራ ግን ይታያል ይላል አይደል? ስለዚህ በማይታየው ዓለም እንግዲህ እኛ ስንጸልይ የሰው ልጅ በቃሉ ቃል በሚያወጣው በዛ ቁስ መቀየር ይችላል፣ ማንቀጥቀጥ ይችላል። ባይዘወይ ምክንያቱም ንዝረት አለው፣ የመፈወስ አቅም አለው። ይህን ዓለም የማንቀጥቀጥ ኃይል አለው የሰው ልጅ ቃል ሲያወጣ ማለት ነው። ባይዘወይ ስለዚህ ይህንን ቃል ነው ያሳጡን እኮ ባይዘወይ እኛ እኮ በቃላችን ሁሉ መዳን እንችላለን እኮ፣ በውስጣችን እኮ መዳን እንችላለን እኮ። እግዚአብሔር የሰው ልጅ ሲፈጥረው በሽታውን መድኃኒቱም ውስጡ ጋር ነው ያለው። ሰው በራሱ እንዲፈውስ እኮ ስልጣን አለው ባይዘወይ። ይህን የመፈወስ ስልጣን እንኳን እንዳናገኝ እኮ የማይደኑ በሽቶች ብሎ ነው ያመጣብን አይደል? ሰው በፍርሃት ውስጥ እንዲቀመጥ እንኩላሊት አለበት ሲባል እንኩላሊቱን ብቻ እንዲያስብ እምነቱ ባዶ እንዲሆንና እንዲጨነቅ ኦልሬዲ በዛ ሉፕ ውስጥ እንዲገባ ማለት እንዲቆለፍ አይደለም። በሽታ እኮ አይደለም ጎበዝ፣ እኛ እኮ ነፍሳችን እኮ ትታመማለች። ነፍሳችን ማከብ ስንጀምር ስጋችን ይታከማል ማለት ነው። እና ስጋችን ቢቃጠል ስጋችንም ቢጠፋ እኛ አይደንቀንም፣ ምክንያቱም ነፍስ ዘላለማዊ ናት ማለት ነው። እና ሰው ደግሞ ነፍስ የሚባል መለኮታዊ ኃይል ብርሃን ተጭኖበታል። ስለዚህ ነፍሳችን ነው በጣም ሊያሳስበን የሚገባው። ስጋም አለ ነፍስም አለ፣ ግን ግማሽ ለስጋ ግማሽ ለነፍስ ነው። ስለዚህ ሁለቱን እኩል አስተባብረን መሄድ አለብን፣ ተዋህዶ ስለሆነ ማለት ነው። ስለዚህ የበሽታ ንዝረት በሽታን ይለቃሉ ማለት ነው። ማን ነው ከፈጣሪ ለመለየት ጸሎት እንዳያደርግ የሰው ልጅ ያደርጋሉ። ሌላኛው በሽታ ነው። የበሽታ ኃይል ይለቃሉ ማለት የሰውነት ኃይል ማዕከላትን ወይም መንፈሳዊ ኃይል ተጠቅሞ በሽታውን እንዳያክም አደረገ። በሽተኛ ነህ። እኔ አንድ የሚገርመኝ ነገር ሰውየው ከቤቱ ይወጣል አሉ እና ሲወጣ አንድ ጓደኛ ያገኘዋል። እዛ ብዙ ጊዜ አግኝቶት አያውቅም። አንተ ደህና ነህ ወይ እንዴት ነህ ሲለው ደህና ነኝ ይመስገን። ምንድነው ግን እንደዚህ የሆንከው ሲለው ምኑኛለሁ፣ ኧረ እንደዚህማ መሆን የለብህም ይለዋል። እዛ ከተለያዩ በኋላ ሁለተኛው ጓደኛው ደግሞ ያገኘዋል። ከዛ ያኛው ጓደኛው ሁለተኛው ጓደኛ ደግሞ እንደገና አንተ ምን ሆነህ ነው እንደዚህ የሆንከው? በጣም እኮ የሚገርም እኮ ነው፣ እንደዚህ ሆናል እንዴ? እንደዚህ ተለውጣል እንዴ? ይለዋል። አሁንም ደግሞ ምኑኛለሁ ይላል። ደግሞ ይሄ እንግዲህ ከቤቱ ነው የወጣው ስራ ሊገባ። መጨረሻ ሶስተኛውም እንደዛ ሲደግመው ምን ሆነ? ፈራና እኔ ምኑኛለሁ ማለት አሞኛል ማለት ነው አለና ስራውን የሚገባውን ትቶ የተደ ሆስፒታል ነው ሄደው። ሆስፒታል ነው ሄደው በምን በመፍራቱ ማለት ነው። ፍርሃት ማለት በጣም ተላላፊ በሽታ ነው። ባይዘወይ በጣም ተላላፊ በሽታ ቫይረስ ማለት ፍርሃት ነው። ሰው አንዲት ነገር የሚያስጨንቅ የሚያስፈራ ነገር ሲለቅ ያ ሰው ይንቀጠቀጣል፣ ይፈራል ማለት ነው። ስለዚህ እኛ እንድንፈራ አይደለም። በፍርሃት ውስጥ እምነት የለም። የሚፈራ ሰው አይድንም፣ አይጸድቅም። ባይዘወይ እኛ የፍርሃት መንፈስ አልተጫነበንም ባይዘወይ እና ይህን ለማለት ነው። እና እነዚህ በሽታዎች ይለቀቃሉ ጊዜን ለመስረቅ ሰዎች ባረባ ነገር እንዲያተኩሩ ማለት ነው። ጊዜ የለኝም አም ቢዚ ይላል። ጊዜ የለኝም ለጸሎት ጊዜ የለኝም ይላል። ግን 24 ሰዓት አለው፣ 1440 ደቂቃ ደግሞ አለው። ከዛ ውስጥ 15 ደቂቃ እኮ ለመጸለይ ይከብደዋል። ለምንድነው ያልጸለይኩት? ጸሎት ሲሆን የሚከብደኝ ለምንድነው ብሎ ነው የማይነቀው። ጸሎት ማለት ትግል ነው አይደል? ትግል ቦታ ነው የምንገባው። ወታደር ጦርነት ውስጥ ይገባል አይደል? ጦርነት ከገባ በኋላ ፍልሚያ አለ። ሊሞት ይችላል፣ ሊድን ይችላል፣ ሊያሸንፍ ይችላል፣ ሊሸነፍ ይችላል። ጸሎትም እንደዛ ነው። ፍልሚያ ውስጥ ነው የምንገባው። ባይዘወይ በማይረቂቁ ዓለም የጦርነት ሜዳ ውስጥ ነው የምንገባው እኮ ጦርነት ማነው ጸሎት ስንገባ ማለት ነው። ጸሎት ስናደርግ ምቾት ከሆነማ ለምን ጸልዩ ይለናል። ምቾት ዞን ከሆነ እኮ ጸልዩ አንባልም ሲጀመር ማለት ነው። ትጉና ሳታቋርጡ ጸልዩ፣ ወደ ፈተና እንዳትገቡ ትጉና ጸልዩ የሚለው ለሰው ልጅ ግዴታ የተሰጠው የቤተክርስቲያን ትእዛዝ ነው። ግን 5 ደቂቃ 10 ደቂቃ ዳሴ ማርያም ሌላም ነገር አድርሶ ለመውጣት በቃ ሌላ ፈተና ማለት ነው። ሲፈታተን እኮ መንቃት አለብህ። ባይዘው
እና ይህንን ማድረግ አለብን ማለት ጊዜ ለመስረቅ ነው እየሄደ ሰው እንዳይነቃ ማለት ነው። ሌላ የመለያየት መንፈስ ለማንገስ ማለት በሰዎች መካከል ጥላቻና ግጭትን በመዝራት አንድነትን ለማጥፋት ማለት ነው። ይህን ለማድረግ ሞገድ ይለቃል። ሌላ ሰው እንዳይነቃ አምላክ ያዘጋጀውን የሽግግር ብርሃን ወደ ሰው ልጅ እንዳይደርስ እንቅፋት መሆን ማለት ነው። ይህ ይሆናል ማለት ነው። ወደ መጨረሻው ስንሄድ ምንድን ነው የሚሰማን ማለት ነው። አሁን እነዚህ አፍራሽ ኃይሎች ሲለቀቁ ምን ይሰማናል ወደሚለው ስንመጣ ለምሳሌ አንድ ነገር ልንገራችሁ። ስልካችሁ አለ። ስልካችሁ የእናንተን መንፈሳዊ ኃይል ወይም ኢጃት እንደሚሰርቃቸው አንድ ማስረጃ ልንገራችሁ። ምንም ሳሰሩበት ስልካችሁ ይሞቃል። ኪሳችሁ ሆኖ ወይም በእጃችሁ ስትነኩት ስልካችሁ ይሞቃል። ሲሞቅ ኢጃት ወይም መንፈሳዊ ኃይል እየተሰረቀ ነው። ሌላኛው ስልካችሁን ስትነካኩ በራሱ ጊዜ የሚዘበራርቅ ከሆነ ከእናንተ ቁጥጥር ውጭ ሲሆን ኦልሬዲ ሌላ ኃይል ተቆጣጥሮታል። ሌላኛው ለምሳሌ ስክሪናችሁ ብሉ ላይቱ ወይም ላይቲንጉ አንዴ ይወጣል፣ አንዴ ዝቅ ይላል፣ አንዴ ይወጣል፣ አንዴ ላይቲንጉ የሚዘበራርቅ ከሆነ ወደ ነፍስ አይን ወይም አይነ ልቦና ጨረር እየተላከ ነው ለማደንዘዝ ማለት ነው። እነዛው ምልክቶች ናቸው። ስልካችሁ ጋር እርግጠኛ ነኝ አብዛኞቻችሁ እንደዛ አለ። ስለዚህ በዚህ ሰዓት ሲሆን ቢያንስ ምን እየተካሄደ እንደሆነ ማወቅ አለብን ማለት ነው። ስማርት የተበለው እኮ ስማርት ስልክ ስማርት ፊደሉን ስትወስዱ ስማርት ሚለውን ሞባይል ስማርት ስትወስዱ ኤስ ማለት ሰርቪሊያንስ ማለት ነው። ኤም ማለት ሞኒተሪንግ ማለት ነው። ኤ ማለት አናላይሲስ ማለት ነው። አር ማለት ሪፖርቲንግ ማለት ነው። ቲ ማለት ቴክኖሎጂ ማለት ነው። ሰርቪሊያንስ፣ ሞኒተሪንግ፣ አናላይዝ፣ ሪፖርቲንግ፣ ቴክኖሎጂ ማለት ነው። ስማርት ማለት ያ ነው። ከሌ ስማርት ሌባ ነው ሲባል እኮ ዝም ብሎ አይደለም፣ ያው ሳያሳውቅ ስለሚሰርቅ ነው። ስለዚህ ስልኮቻችንም ስማርት ሆኖ የመጡበት አንደኛ የኛን ንቃተ ህሊና አብረውን እየዋሉ ምን ያህል እንዳደነዘዙንና በጣም በተለይ በዚህ ሰዓት የሰው ልጅ ንቃተ ህሊናው ድንዛዜው ኦልሬዲ እንዳይወጣ ዛሉፕ ውስጥ እንዲገኝ ያደረጉበት አንደኛው መንገድ ነው ማለት ነውና ምን ምልክት ያገኛል ወደሚለው ስንመጣ ድንገተኛ ቁጣ ማለት ነው። እንግዲህ እነዚህ አይነት ሞገዶች ሲላኩ ድንገት ዝም ብሎ ተነስቶ ቁጣ፣ ሐዘን ያለምን ምክንያት የሚመጣ የስሜት መለዋወጥ ማለት ነው። የስሜት ለውጥ ለምንድን ነው? እንግዲህ በሰውነታችን ውስጥ ከአሁን በፊት ለብዙ ዓመት ግራፋይን ኦክሳይድ ናኖ ፓርቲክል የሚባሉ በመድኃኒት በምግብ በክትባት ኦልሬዲ ገብተዋል። እነዚህ ግራፋይን ኦክሳይድ ማለት የአደገኛ የሆነ የዓለማችን መርዝ ኬሚካል ነው። ኦልሬዲ የአውሬው አንተና የሚባለው ማለት ነው። አሁን ከ5G እና ከስታርሊንክ ጋር የሚገናኘው ማለት ነው። እነዚህ ኦልሬዲ የሰው ልጅ ላይ ገብተዋል። እነዚህም በቅዱስ ቁርባን በጸበል በመጠጣት ወይም ደግሞ እነዚህ በእጽዋት ካላጸዳናቸው ኦልሬዲ በእነዚህ ሰዓታት ውስጥ ቀደም ባየናቸው ውስጥ በሚለቀቁ ሞገዶች ኦልሬዲ የሰው ልጅ አንደር ኮንትሮል ነው ማለት ነው። ስለዚህ ድንገተኛ ቁጣ፣ ሐዘን። ሌላኛው የአእምሮ ጭጋግ ነው። ማሰብ፣ መሳን፣ መርሳት፣ ትኩረት ማጣት ማለት በተለይ በዚህ ሰዓት ኦልሬዲ የሰው ልጅ ረስቷል። በቃ መርሳት አቅቶታል ማለት በቃ መርሳት የሚባለው ትልቁ በሽታ ሆኗል ማለት ነው። ትኩረት ማጣት፣ የሆነ ነገር ትኩረት ያጣል። ለምሳሌ የሆነ ነገር አግኝቶ ለዛም ትኩረት ያጣል። ምክንያቱም ብዙ መረጃ ሰጥቶታል። አሁን ትልቁ ያደረገው ምንድነው? ብዙ መረጃ ሰጥቶን አንዱ እንኳን እንዳንሆን ብዙ እንድንጨብጥ አንድ እንኳን እንዳንሆን ትኩረት የለንም። ስለዚህ ማሰብ፣ መሳን፣ እኔ ማን ነኝ፣ የት ነው የሚሄደው፣ ወደ የት ነው የሚሄደው የሚባለውን ነገር እንዳያስብ፣ የአእምሮ ጭጋግ፣ የሆነ ቃል እንዳይገባው፣ ዕውቀት እንዳያገባው፣ ጀስት እያነበበ እንኳን እንዳይገለጽለት እንዳይገባው፣ ይሄ አይነ ልቦና የሚባለውን የመንፈሳዊ አይናችን እንደዚህ በቆቀር አድርገውታል ማለት ነው። ስለዚህ ይሄ ዕውቀት አሁን የሚጠቅመን ለዚህ ነው፣ ለማንቃት ነው የሚጠቅመን ማለት ነው። ሌላኛው የጭንቅላት መውጋት ማለት ነው። ጭንቅላታችን ላይ ይወጋናል። መክበድ፣ ትከሻ ላይ ይከብደናል። ትከሻችን ላይ ከባድ የሆነ ስሜት ይመጣል። ይሄ ከግፊት ጋር የሚያያዝ ነገር አለ። በተለይ በግንባር አካባቢ የሚሰማ ህመም ማለት ነው። እና ይሄ ንቃታችን ብዙ ጊዜ መንቀሳቀስ ሲጀምር ግንባራችን ጋር የመቋጠር ስሜት አለ። እንደገና የመነዝነዝ ስሜት ግንባራችን ጋር የመነዝነዝ ስሜት ካለ ኦልሬዲ የነፍስ አይን ጀስት ጥረት እያደረገ ነው ለመከፈት ማለት ነው። እና እነዚህ የጭንቀት መክበድ የሚባሉት ነገር በቃ በሰው ልጅ ላይ ይላካሉ ማለት ነው። ይህ ስሜት ነው።
ሌላኛው የሰውነት መዛል ድካም ማለት በቃ ምንም ሳይሰራ ሰው ይደክማል ማለት ነው። በተለይ በዚህ ሰዓት ሰው ሁሉ በቃ ደካማ ሆኗል። ተኝቶ መብላት ነው የሚፈልገው፣ ሳይሰራ መብላት ነው፣ የጉልበት ስራ መስራት አይፈልግም። ገጠር ላይ ያሉ አካባቢ ያሉ ሰዎች ተመልከቱ፣ ጠንካራ እኮ ናቸው። ይሄ አሁን የስኳር ግፊት የሚባለው በሽታ እኮ እነሱ ላይ የለም። ለምን? ኦልሬዲ በስራ በጉልበት ያባክኑታል። ደማቸው ኦልሬዲ ምን ይሆናል? ግራፋይን ኦክሳይድ ቢገባም ናኖ ፓርቲክል ቢገባም ምን ይሆናል ማለት ነው? በጉልበት በስራ በላብ በሽንት በስራ ይወጣል፣ ይጸዳል ባይዘው። ስለዚህ ምንም ስራ ሳይሰራ ከፍተኛ የሆነ የኃይል መውጣት ኃይሉ እንደወጣ እንደተሰረቀ አይነት ስሜት ይሰማል። ጭንቅላት ጀስት እንደ እሳት መንደድ ማለት ነው። ጭንቅላታችን እንደ እሳት ይነዳል ማለት ነው። በቃ ጭንቀት ውስጥ መግባት፣ እንቅልፍ ማጣት፣ መገላበጥ። ብዙ ጊዜ እንደውም እንቅልፍ ሰው የማይወስደው ከሆነ አልጋው ላይ እርኩሳን መናፍስት እያዩት ነው የሚባለው። ከላይ እርኩሳን መናፍስት ጥላቸውን ሲጥሉ ሲያዩት ኦልሬዲ የሰው ልጅ እንቅልፍ ያጣል። ለምን? ጥላቸው ከባድ ነዋ። ስለዚህ በዚህ ሰዓት ለጸሎት ብድግ ማለት። ምክንያቱም አሁን ይሄ ሕክምና ጤና ጣቢያ እንኳን ስንሄድ በሽታ ምልክት ምንድነው ይባላል። ምልክቱ ይታያል፣ ላብራቶሪ ይወሰዳል፣ ከዛ መድኃኒት ይታዘዝለታል። አሁንም እያየን ያለ ነው ይሄ አፍራሽ ኃይል እንደዚህ አይነት ምልክቶች አሉት ነው። ይህን ማድረግ ስንጀምር አይናችን ቦግ እያለ ይሄዳል፣ የነፍስ ኃይል መንቃት ይጀምራል ማለት ነው። አሁን በተለይ እኔ በቅርብ የደረስኩበት አንድ ያገኘሁት በጣም የገረመኝ ቡና ነው። ቡና ማለት የብድር ንቃት ይዞ መጥቶ የሰው ልጅ አእምሮ ነርቡን በጊዜያዊ የደስታ ቅጽበት ውስጥ ከቶ የሚያደነዝዝ ማለት ነው። ለስጋ ያነቃል፣ ግን ነፍስን የሚያደነዝዝ ማለት የነፍስን አይን በጣም የሚያደነዝዝ። አሁን እንግዲህ የቡናን ሴራ ተመልከቱ። ዋጋው ምን ያህል ጨመረ? እንዴት ነው እየተሸጠ ያለው? ከዛስ ቡና ሳትጠጡ ስትውሉ ምን እንደሚሰማችሁ ተመልከቱ። አንጎላችሁ ላይ የራስ ምታት አለ፣ ፍልጠት አለ፣ አለመንቀሳቀስ አለ። እንግዲህ ይሄ ሁሉ ስሜት የነፍስ አይናችን ምን ያህል እንደያዘው። ምክንያቱም ደም ነው። ቡና ስንጠጣ ሱስ ነው፣ ዶፓሚን ሱስ ይዛል፣ ጊዜያዊ ደስታ ይዛል። ከዛ በኋላ ያን ጽናት ስናወጣው ነው ኦልሬዲ ደም ነፍስ ነች፣ በነፍስ ውስጥ ነው ያለችው። ደም ራሱ ሲጸዳ ይሄ የምናየው አይነ ልቦናችን ንቃተ ህሊናችን ከፍ እያለ ይሄዳል ማለት። ኤቭሪቲንግ ያለው ደም ላይ ነው። ባይዘው ደም ላይ ብዙ ነገር ተሰርቷል። ስለዚህ የነፍስ ባዶነት ይሄ የሰውነት መዛል አንዱ ነው ማለት ድካም። ሌላው የነፍስ ባዶነት ስሜት በቃ ምንም በቃ ረስቶኛል እግዚአብሔር፣ ፈጣሪ የለም፣ ለምን ነው ጸሎት የማይመልሰው ብሎ የሚለቀቁ አፍራሽ ኃይሎች አሉ ከእግዚአብሔር ጋር እንድንጣላ። እግዚአብሔር እኮ ቢረሳን እኮ ሰከንድ እንኳን አንቆይም። የእውነት ምነግራችሁ ይህ ምን ተነፈሰው አየር እኮ ቆጣሪ ቢቀመጥበት አፍንጫችን ላይ እኛ መኖር አንችልም። እግራችን ተመልከቱ። የሰው ልጅ እንደ ጫማ እግሩ ቢያልቅ ኑሮ ማለት ነው ሁሉ ነገራችን አልቀን እናልቅ ነበር። ግን እግዚአብሔር የሰጠን ነገር በጣም ብዙ ነው፣ የእውነት አይገለጽም። እና የነፍስ ባዶነት ከፈጣሪ እንደተለዩ ተስፋ ቆርጦ የሚሰማ ስሜት ነው አንዱ። ሌላኛው ጆሮ መጮህ የሚባለው ስሜት አለ። ጆሮ ላይ መጮህ በተለይ ብዙ ጊዜ የሚጠጡ ሰዎች ጆሮአቸው ይጮሃል። ሰው ሲሰክር ጆሮ ይጮሃል፣ እንዲሁ ደግሞ ጆሮ ይጮሃል። ለምንድን ነው? እነዚህ ማይክሮዌቭ የሚባሉ የሚለቀቁ ሞገዶች አሉ። ባለፈው ጽፌዋለሁ። V2K የሚባለው ቮይስ ቱ ስኩል የሚባለው ድምጽ ወደ አእምሮ መላክ ማለት ነው። ይህ በረቂቃን ዓለም በተለይ እነዚህ ዓለምን በሚዘውሩ ሰዎች ያለ መገናኛ ይግባባሉ በማይክሮዌቭ የሚባለው ማለት ነው። ነገር ግን ይህን ጽሑፍ ስጽፈው ኢትዮጵያ ውስጥ በጣም ብዙ ሰዎች ተጠቅተዋል። V2K ማለት ለህግ እንኳን ለማስረዳት አይመችም ስሜቱን ማለት ነው። ስለዚህ ጆሮ ሲጮህ V2K እየተላከ ነው፣ ሞገድ እየተላከ ነው ማለት ነው። ሞገድ ሲላክ ደግሞ ኦልሬዲ ድምጽ ወደ አእምሮ ይገባል። አእምሮን ከገባ በኋላ ለመቆጣጠር ጥረት እየተደረገ ነው ማለት ነው። እና እንደዚህ አይነት ካለባችሁ ጸሎት አድርጋችሁ ያወጣችሁትን ጸሎት ወደ ጆሮአችሁ ትንፋሹን መውሰድ እንደዛ ብታረጉ ይመረጣል። እና ይህ በማትሪክስ ሞገዶች ምክንያት የሚፈጠር ረቂቅ ድምጽ ማለት ነው። የህሊና መረበሽ ጸሎት ሲቆም የሚመጡ ቆሻሻ አሳሳቻቸው ሐሳቦች ማለት ነው። ለጸሎት ሰው ሲቆም ብዙ አፍራሽ ኃይሎች ይነሳሉ። ለምን? አንድ ሰው ለጸሎት ሲቆም የሚፈታተነውን ክፉ አፍራሽ አይኑን እንደመጨፈን ማለት ነው። አንድ ሰው ለጸሎት ካልቆመ ደግሞ የሚፈታተነው አፍራሽ ኃይል
አይኑ እየበራ ነው የሚሄደው። አይኑ እየበራ ከሄደ አፍራሽ ኃይል ቀድሞ ያንተን እድል ያያል፣ ያንተን በረከት ያያል፣ ያንተን ስራ ያያል። ያንተን ሙሉ ነገር ግን ስለሚያይ ቀድሞ ይራመድና ያፈርስባል፣ ቀድሞ ማለት ነው። ስለዚህ ጸሎት ስታደርግ የሚፈታተንን አፍራሽ ኃይል አይኑን ነው የምታሳውረው ማለት ነው በረቂቁ ዓለም። ስለዚህ የህሊና መረበሽ ለጸሎት ሰዓት የሚባለው በጣም ብዙ ሰው ብዙ ሐሳቦች መምጣት በጸሎት ሰዓት ሌላው ትዝ ማይለን በጸሎት ሰዓት ሁሉ ነገር ትዝ ይለናል። ጀምሮ አለመጨረስ፣ በንቃት አለማድረግ፣ ማቆራረጥ። ደስ ሲለን እናደርጋለን፣ ደስ ይለን እግዚአብሔር ደስ ይለን ነው እንደምናመልከው። እስከ መጨረሻው የታገሰ የህይወት አክሊል ሰጠዋለሁ እያለ ራዕይ ዮሐንስ ላይ ያስቀምጠዋል አይደል? እና መጨረሻ ላይ የሄደ ነው። ጉዞው አያቋርጥም። ክርስትና ልፋት ነው፣ ፈተና ነው፣ ኑሮ ነው። በተግባር የምንገልጸው ነገር ነው፣ ቲዮሪ አይደለም። ስለዚህ ይህንን ማየት አለብን እና የእውነታ መጥፋት ሌላኛው ስሜት ማለት ነው። ዓለም ሁሉ ፌክ ነው፣ ጥላ ነው እንደሆነ የመሰማትና የመደንዘዝ ስሜት ማለት። ምክንያቱም ዓለም ላይ ስንመጣ ለትልቅ ዓላማ ነው የመጣ ነው፣ ለዓላማ ነው የመጣ ነው። ያለ ዕቅድ የተወለደ ልጅ ሊኖር ይችላል። ያለ ዕቅድ ግን የተፈጠረ የሰው ልጅ ግን በምድር ላይ የለም። ስለዚህ ለምንድን ነው የምኖረው? ይህ ዓለም ምንድን ነው ብሎ ራስን ማጣጣልና የተሰጠንን ነገር መርሳት የሚባለው መንፈስ ይመጣል ማለት ነው በእኛ ላይ። ያለ ምክንያት የሚመጣ ድብርት ማለት ነው። ምንም ሳይጎድልም ድንገት የባዶነት የሐዘን ስሜት ሲሰማ፣ ለምሳሌ ጧት በደስታ ተነስተ ዜና ስታይ ድንገት ተስፋ ትቆርጣለህ ማለት ነው። እነዚህ ሁሉ ስሜቶች እንግዲህ ሞገዱ የሚለቀቅበት ማለት ነው። ተባብረው የጨለማ መናፍስት የሰው ልጅ ለማድቀቅ ወደ ነፍሱ እንዳይመለከት ወደ እግዚአብሔር እጁን እንዳይዘረጋ አሁን የሚመጣውን የንቃት ኃይል እንዳያገኝ አይኑ እየተጨፈነ ያለበት ጊዜ ላይ ነው ያለ ነው ማለት ነው። ሌላኛው ራስ ምታትና አንገት መዛል በተለይ በቤተ መቅደስ ወይም በጸሎት ቦታ የሚሰማ የክብደት ስሜት ማለት ነው። የእንቅልፍ መዛባት፣ ቅዠት፣ በኩለ ሌሊት በድንጋጤ መንቃት፣ ከአቅም በላይ የሆነ የእንቅልፍ ስሜት፣ በስራ ላይ ሰዓት መብዛት፣ እነዚህ ሁሉ አፍራሽ ኃይሎች ናቸው ማለት ነው። የሚለቀቁ አሁን በጣም ረቂቅ ሆኗል። ሲጀመር እነዚህ የወደቁ መላእክትም እየመጡ እንደገና ይዋጉናል። አሁን ደግሞ እንደገና በዚህ በረቂቁ ዓለም ደግሞ ብረት ለብሶ መጥቶ እኛን እየተዋጋን ነው ማለት ነው። ስለዚህ እንንቃ ነውና የትኩረት ማጣት ቅድም አይተነዋል። ተለዋዋጭ ቁጣ፣ የመገለል ስሜት፣ ማንም አይወደኝም ብቸኛ ነኝ የሚል ስውር ድምጽ በአእምሮ ውስጥ መፍጠር ማለት ነው። ማንም አይወድም፣ አንተ ምን ታረጋለህ? እግዚአብሔር ረስቷል፣ ብቸኛ ነኝ ምን ታረጋለህ የሚል አይነት ስሜት ማለት ነው። በጆሮ ይልካል፣ በልብ ይልካል። ስጋዊ ፍላጎት ላይ መበርታት፣ መንፈሳዊ ጥንካሬን የሚያደክሙ የዝሙት፣ የገንዘብ ስስት ሐሳቦች መጉረፍ ማለት ነው። በተለይ አሁን ይሄ ራስን በራስ ማርካትና ዝሙት የሚባለው በቃ የሰው ልጅ ይሄ በተለይ ወጣቱን ሙሉ በሙሉ ኃይሉን የመፍጠር ኤጃት መንፈሳዊ ኃይሉን ወስዶ ለሜትሪክስ የሚባለው ይሄ አሁን ላለው ዓለም እንደ ነዳጅ የሚጠቀምበት ማለት ነው። ይህ ዝሙት የሚባለው ማለት በቃ ዝሙት ሲሰራ አንድ ሰው ሙሉ ኃይሉ ነው ባይዘው የ7 ቀን ጉልበት ይወስዳል ነው የሚለው አይደል ሳይንስ። በመንፈሳዊ ዓለም ግን ከፍተኛ የሆነ የርኩሳን መናፍስት ጥላ ነው የሚመጣው። ሙሉ ኃይሉ ነው የሚሰለበው ሙሉ ነገሩ ማለት ነው። ያለ አግባብ ሲሆን ማለት ነው። የቴክኖሎጂ ሱስ ስልክን ወይም ኮምፒውተርን ካላየ መታወክ። ለምሳሌ ስልክ ሲጠፋ እንደ ትልቅ አደጋ መቁጠር። ስልክ ካላያስክ ትቆረቆራለህ። 10 ጊዜ ኪስን ማውጣት ስልክ። ይሄ ምንድነው? ይሄ ፌድባክ ሉፕ የሚባለው ወይም አዙሪት የሚባለው ነገር ዞን የጠቀለለን ማለት ነው። አሁን ደግሞ በጣም ተመልክታችሁ ከሆነ ልጆች ህፃናት ስልክ ስክሪን ሳያዩ ምግብ አይበሉ። በጣም ነው የገረመኝ። ስልክ ይሰጧቸዋል፣ እንጀራ ይበሏቸዋል። ስልክ ህፃናት በተቻለ መጠን ከ7 ዓመት በፊት ስክሪን ላይ ባይገኙ ይመከራል። ለምን? የነፍስ አይናቸው ስለሚደነዝዝ ማለት ነው። አሁን ደግሞ በየመንገዱ ተመልክታችሁ ከሆነ ስልክ ነው እየያዘ መሄደው። ስልክ እየነካካ ነው መሄድ አሁን በስቷል። ሰው ስልክ እየነካካ መሄድ ማለት ነው። ምን ያህል ሱስ ውስጥ እንደከተቱን ተመልከቱ።
እና እነዚህ ነገሮች ሁሉ አፍራሽ ኃይሎች የሚለቀቁ ናቸው ማለት ነውና ወደ መጨረሻው ስንመጣ ምን እናድርግ የሚለው ጋር እንመጣለን። ምናልባት ደክሟችሁ ይሆን ወይስ ላቆሙ? እስኪ ሀሳብ ስጡኝ። ይሰማል? ኧረ ቀጥል መምህር፣ አሪፍ ነው። ልቀጥል? እሺ። የሰለቸ ካለ ብዬ ነው። ምናልባት የደከመው ካለ እንግዲህ ወደ መፍትሄው ስንሄድ እንግዲህ የመጀመሪያው ያው ትልቁ ነገር ጸሎት ነው። ጸሎት እናድርግ ነው። 3 6 9 12 በተቻለ መጠን እንጠቀመው፣ እንጸልይ። በተቻለ ደግሞ 7ቱን ሰዓታት እንጸልይ፣ ወደ እግዚአብሔር እንመልከት። ይሄ ትልቁ ነገር ነው። ጸሎት በጣም ወሳኝ ነው። ሌላኛው ስግደት። አንዳንዴ ብትሰግዱ ስግደት ባይዘዌ በጣም ረቂቅ የሆነ ሚስጥር አለው። ሙሉ እነዚህ በተለይ የማይድኑ በሽታዎች ደም ውስጥ የተቀመጡ ሰው ልጅ ሲሰግድ ወደ ምድር ወድቆ እንደገና ወደ ሰማያዊ ኃይል የሚጫንበት ወደ ደሙ ውስጥ የሚጫንበት የሚገባበት ቀመር ነው ባይዘዌ ስግደት ማለት። እና ስግደት በጣም ኃይለኛ ሚስጥር ያለው ነው እና እንጠቀምበት። ስግደትን በጣም እንጠቀምበት። ሌላኛው የባዶ እግር ነው። አሁን ቤታችን ሙሉ ሴራሚክ ከሆነ አንዱን ሴራሚክ እናንሳና በቃ ልጆቻችንም እኛም እዛች ላይ ግራውንዲንግ እናድር። ቦታዋ ላይ እግራችንን ማገናኘት በጣም ወሳኝ ስለሆነ ማለት ነው። እና እነዚህ በተለይ የማይድኑ በሽታዎች በጣም በብዙ ጊዜ ተከታታይ ካረግናቸው ኃይል አለ። ከመድኃኒቱ ራሱ የምንወጣበት እድሉ አለ። ባይዘዌ ጸሎቱንም ይሄ መሬት ጋር ግንኙነቱም ካደረግነን ኔክስት እጽዋቱንም ከጨመርነን እንወጣለን ማለት ነው። እና አሁን ያለ መንፈሳዊ ኃይል ያለ እጽዋት እርዳታ በጣም ከባድ ስለሆነ እንደ ቀላል አትዩት ማለት ነው። እና ይሄ ግራውንዲንግ በጣም ወሳኝ ነው። ሌላኛው እያንዳንዱን ነገር በንቃት እንመልከት። ምንድነው እየተካሄደ ያለው? የሆነ ዜና ስንሰማ ምንድነው ምን ለማለት ተፈልጎ ነው የምትለዋን ነገር በንቃት እንያት፣ እንፈትሻት። አንፍጠን። አንድን ነገር ለማድረግ አንወስን። አዲስ ነገር ሲመጣ ለማድረግ አንወስን። ይሄ በጣም ወሳኝ ነገር ነው። ንስሐ በጣም ብዙ ሚስጥር ያለው ነው። ምክንያቱም የሰው ልጅ ንስሐ ሲገባ ይታጠባል አይደል? ሙሉ ነገሩ ይታጠባል። በሳሙና ነው የሚታጠበው። ከዛ በኋላ የነበሩ በደሎች ሲወጡ አዲስ ደም ይወጣል። አዲስ ሐሳብ፣ አዲስ መንፈስ ይጫናል ማለት ነው የሰው ልጅ። ምክንያቱም ኮምፒውተር አለ። አሁን ኮምፒውተር ጀስት ክራክ ስናረገው ማለት ቡት ስናረገው እንደ አዲስ ስንጭነው ሙሉ ነገር አስወግዶ እንደ አዲስ ነው አይደል የሚመጣው? ልክ እንደዛ ማለት የሰው ልጅም በዛ መልክ አዲስ መንፈስ ነው የሚጫነው ማለት ነው። ስለዚህ ደማችንም ይጸዳል። ደማችን ሲጸዳ ደግሞ የነፍስ አይን ይበራል፣ አይነ ልቦናችን ይከፈታል ማለት ነው። ከዛ ውጭ መጋረጃ አለ ማለት መጽዳት አለብንና ራሳችን በተለይ ማናደርጋቸውን ነገሮች ቀስ እያልን ምንችላቸውን ብቻ እየታመነን ብንሄድ። ሌላኛው የምስጋና ህይወት ነው። ምስጋና ህይወት በጣም ወሳኝ ነው። ኢየሱስ ክርስቶስ በምድር ላይ ያለ 5ቱን እንጀራና 2ቱን ዓሣ አነሳ፣ ወደ ሰማይ ተመለከተ፣ ከዛ አመሰገነ፣ ቆርሶ ሰጠ ነው የሚለው። አመሰገነ ማለት እንግዲህ እሱ ጋር እኛም እንድንማር ስለሚፈለግ ነው አይደል? ስለዚህ ምስጋና በጣም ይሄ አሁን የምናየውን ይሄ የኛን የህይወት ጫና ስብርብር አድርጎ የሚጥለው ምስጋና ነው። የሚያማርሩ ሰዎች በህይወታቸው በነፍስም በስጋም ተጠቃሚ አይደሉም። ስኬትንም ማየት አይችሉም። ምስጋና በጣም ወሳኝ ነው። የእውነት የምነግራችሁ ማለት ነው። ትልቁ የንቃት መስመር ምስጋና ነው፣ ፍቅር ነው፣ አንድነት ነው። ምስጋናን በጣም ተጠቀሙበት ማለት ነውና ምስጋና ስላችሁ እግዚአብሔርን ማመስገን ማለት ነው። ስለተደረገን ነገር ሁሉ ማመስገን። ለምን እኔ እዚህ ውስጥ ሆናለሁ? ለምን እንደዚህ አይነት በሽተኛ ባይዘው ጤነኛ አድርጎን በምድር ጤነኛ ሀብታም አድርጎን በሰማይ ቢቀጣ ምን ያደርግልናል? በምድር ጎስቋላ አድርጎን በሰማይ ግን እንደ አላዛርና እንደ አላዛሩና እንደዛ ማን ነው ስሙ ጠፋኝ። አላዛርና አግዙኝ እስኪ ነዌ አላዛርና ነዌ ነው። ከሞት በኋላ አንደኛው በምድር ባለጸጋው በምድር ነበር አይደል? ባለጸጋውና አላዛር ነው። ባለጸጋውና አላዛር በምድር ላይ አላዛር ጎስቋላ ነበር አይደል? ባለጸጋው ደግሞ ተመችቶት ነበር አይደል? ከሞት በኋላ ግን
አልዓዛር አብርሃም እቅፍ ውስጥ ሲገባ ባለጸጋው ሲኦል ውስጥ ሆኖ እባክህ ጉሮሮ የደረቀ ውሃ ስጠኝ አለው አይደል? አይ አንተ በምድር እያለህ ሐሴት አድርጋል፣ አሁን ግን የሱ ስለሆነ በዙ ነው፣ በአንተና በእኔ መካከል ደግሞ ትልቅ ገደል አለ አለ። እባክህ እኔ ገብቻለሁ፣ ግን እባክህ ሌሎች ዘመዶች እንዲድኑ ላክ አለው አይደል? ለነሱ መጻሕፍትና ሊቃውንትን አስቀምጫለሁ ይላል አይደል እንዴ? ስለዚህ አሁን ሰው እኮ ሙቶ ተነስቶ እኮ ቢነግረኝ ሰው አያምንም። ስለዚህ ሊቃውንትና መጻሕፍት ተቀምጠዋል፣ ጥበብና ዕውቀት አለ በዛ ሰዓት ሲል ለሰው ልጅ በዚህ ሰዓት መሻት ካለው የማያገኘው ዕውቀት የለም፣ የማያገኘው ጥበብ የለም። ባይዘዌ ሊቅነት ምናምን የሚባል ላያስፈልግ ይችላል። የምር ምነግራችሁ እግዚአብሔር መሻት ካለ ለሰው ልጅ ኦልሬዲ ለቋል፣ ሰጧል። ምክንያቱም በዛ ሰዓት ጥበብና ዕውቀት አለ ብሏል። አሁን ይህ ጊዜ ትንሹ ተነስቶ መሻት ካለው ማወቅ ይችላል። የግድ ብዙ ነገሮች መማር ማጥናት አይጠበቅበትም። ተሰጥቶናል። ባይዘው ይሄ ነገር ተሰጥቶናል። ለምን እንድንድን ስለተፈለገ ማለት ነው። እና እነዚህ የመከራ ጊዜቶች እየፈጠኑ ነው። የመከራ ጊዜቶች እየፈጠኑ ነው፣ ይፈጥናሉ። እሱ ነው እያፈጠናቸው ያለው። እኛ አናቃቸውም። ቀኑ ሲመሽ ራሱ አናቀውም። የመከራ ጊዜያችን ግን እያፈጠናቸው ነው እግዚአብሔር አምላክ። እና ምስጋና በጣም ወሳኝ ነው የሚለውን ነገር እንድትዙልኝ ስለምፈልግ ነው። በእኔ በኩል ያለኝ ነገር ይሄ ነው። የተሰጠኝን ሰጥቻለሁ እንደ አንድ ደካማ ሰው። በእኔ በኩል ያለኝ ነው። እግዚአብሔር